ዓለም በትኩረት እየተከታተለው የሚገኘው በመካከለኛው ምስራቅ ተጠናክሮ በቀጠለው ጦርነት የፖለቲካ ተንታኞች ጉዳዩን ከፖለቲካ አንጻር እየተመለከቱ ቀጣይ ምን ይፈጠራል የሚለውን ክስተት እየተናገሩ ሲሆን፣ ነገር ግን ጉዳዩን ከመንፈሳዊ ሐሳቦችና ከመጽሐፍ ቅዱስ ትንቢቶች አንጻር የሚያዩት የሥነ መለኮት አስተማሪዎች ግን እየሆነ ያለው ሁሉ አስቀድሞ በመጽሐፍ ቅዱስ እየተጻፈና በእግዚአብሔር እቅድ ውስጥ ያለ መሆኑን እየገለጹ ይገኛሉ። በተለይ እስራኤልን ለብቻዋ ለይቶ የሚያስቀር ሁኔታ እየተፈጠረ በመሆኑ የትንቢቱ ፍጻሜ ቀርቧል እያሉ ነው። ለዚህም ደግሞ በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለድርድር ተቀምጠናል በማለት የሰጡት መግለጫ ብዙ የእስራኤል ሊቃንን በእጅጉ ያስቆጣና ያስደነገጠ ክስተት ሆኗል። ትራምፕ ከኢራን ጋር ድርድር ጀመሩ ማለት እስራኤል በሜዳ ላይ ብቻዋን ቀረች ማለት እንደሆነ የሚገምቱት የፖለቲካ ተንታኞች ይህ ሁኔታ ለቴል አቪቭ እጅግ ከባድና አደገኛ ክስተትን ሊፈጥር እንደሚችል በማስጠንቀቅ ላይ ናቸው። እርግጥ ፕሬዚዳንት ትራምፕ ውጤታማ ድርድር ማድረግ ጀምረናል በማለት ቢናገሩም በኢራን በኩል ግን ተቀባይነት እንዳላገኘ እየተገለጸ ቆይቶ ነበር። ነገር ግን በዛሬው ዕለት አንዳንድ ዲፕሎማሲያዊ ምንጮች እየተናገሩ እንዳሉት ከትዕይንቱ በስተጀርባ በልዩ ተወካዮች አማካኝነት የሚደረጉ ንግግሮች መኖራቸውን ጠቁመዋል። እንደ መረጃዎቹም ከሆነ ምንም እንኳን የፊት ለፊት ግንኙነትና ንግግር ባይኖርም በግብፅ በኦማን እና በፓኪስታን በኩል የሽምግልና ጥረቶችና የሚስጥር መልእክቶች ልውውጥ እየተካሄደ እንደሆነ ጨምረው ገልጸዋል። በዚህም እንግዲህ ቴህራን ድርድር የለም በማለት የምታወጣው መግለጫ ለውስጥ ፕሮፓጋንዳና የህዝቧን ወታደራዊ ሞራል ላለመቀነስ የሚደረግ ስልት ሊሆን ይችላል እያሉ ይገኛሉ። በመሆኑም በይፋ የሚሰነዘረው የዛቻ ንግግርና በድብቅ የሚደረገው የዲፕሎማሲያዊ መስመር በተጓዳኝ እየሄዱ መሆናቸው ይበልጥ እንግዲህ ጉዳዩን ውስብስብና ሁኔታውን ለመረዳት አስቸጋሪ አድርጎታል እያሉ የፖለቲካ ተንታኞች እየገለጹ ይገኛሉ። በእርግጥ ከሰዓታት በፊት ፓኪስታን የሁለቱን አገራት ድርድር ለማስተናገድ ግብዣ ማቅረቧ በግልጽ የታወቀ ሲሆን ከዋሽንግተንና ከኢራን የሚወጡት መረጃዎች ግን እርስ በርሳቸው የሚጋጩ ሆኗል። የፓኪስታን ባለስልጣን ግን ምናልባትም በዚህ ሳምንት መጨረሻ ላይ በኢስላማባድ ንግግሮች ሊጀመሩ እንደሚችሉ ፍንጭን የሰጡ ሲሆን እንደ ሬውተርስ ዘገባ ከሆነ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና የትራምፕ ልዩ መልእክተኛ ከኢራን ከፍተኛ አመራሮች ጋር ለመገናኘት ወደ ፓኪስታን ያመራሉ ተብሎ ይጠበቃል። የፓኪስታን የውጭ ጉዳይ ሚኒስትር ቃል አቀባይ ታር አንድ እንደገለጹት ሁለቱ ወገኖች ፍላጎት ካላቸው ኢስላማባድ ንግግሩን ለማስተናገድ ሁል ጊዜ ዝግጁ ናት በማለት ያረጋገጡ ሲሆን ይህ ጥረት በግብፅና በኦማን በኩል የነበሩ ድብቅ ግንኙነቶችን ወደ ይፋዊ ጠረጴዛ እንዲመጡ ሊያደርግ ይችላል እያሉ የፖለቲካ ተንታኞች ጉዳዩን እየተናገሩ ነው። ይሁን እንጂ ኢራን ይህንን የድርድር ግብዣ እስካሁን በይፋ ባለማረጋገጧና በሆርሙዝ የባህር ወሽመጥ ላይ የጣለችውን ጥብቅ እገዳ ባለማላላቷ የፓኪስታን ሙከራ በጦርነት የታመሰውን ቀጠና ወደ ሰላም ይመልሰዋል ወይስ እንደ ትራምፕ ንግግሮች ሁሉ ሌላ የፖለቲካ ጨዋታ አካል ሆኖ ይቀራል የሚለው ጥያቄ እንግዲህ በጊዜ ውስጥ የሚመለስ ይሆናል። አሁን ግን ትልቁ ጥያቄ ይህ ነው። ድርድሩ የሚካሄድ ከሆነ የእስራኤል እጣ ፋንታ ምን ይሆናል የሚለው ጉዳይ በብዙዎች ዘንድ አነጋጋሪ ሆኗል። እንዳልናችሁ የሥነ መለኮት አስተማሪዎች ይህ ጉዳይ የሚጠበቅ ነው፣ እስራኤል ለብቻዋ መቅረቷ የሚሆን ጉዳይ ነው እያሉ ሲሆን፣ የፖለቲካ ተንታኞች ግን ጉዳዩን በተለየ ዳይሜንሽን እያዩት ነው። አልጀዚራ ከሰዓታት በፊት በዚህ ጉዳይ ላይ አንድ ዘገባን ይዞ የወጣ ሲሆን በዚህም የፕሬዚዳንት ትራምፕ ያልተጠበቀ የፖሊሲ ለውጥ ማድረጋቸው በእስራኤል ከፍተኛ ባለስልጣናትና ተንታኞች ዘንድ ትልቅ ድንጋጤን ፈጥሯል ብለዋል። የቀድሞ የእስራኤል አምባሳደር አለምን ፒንካስ ለዚሁ የዜና ወኪል እንደተናገሩት ትራምፕ የኔታንያሁ ያልተቀየረ አቋም እያለ ድርድር ጀምረው ከሆነ ይህ የሚያሳየው ኔታንያሁ ትራምፕን አታለዋቸዋል የሚል ስጋት በዋይት ሀውስ ውስጥ መንገሱን ነው እያሉ ፒንካስ እየተናገሩ ሲሆን ጦርነቱ ይቋጫል ብለው ወይም ደግሞ ድሉ ፈጣን እንደሚሆን ለትራምፕ ቃል ገብተው የነበሩት ኔታንያሁ በድርድሩ ግን ሊሸነፉ እንደሚችሉና እንግዲህ ለብቻቸው ሊቀሩ እንደሚችሉ ፍንጭን ሰጥተዋል። ስለዚህ ኔታንያሁ በራሳቸው መንገድ መፍትሄን መፈለግ የጀመሩ ይመስላል እያሉ ጉዳዩን ከፖለቲካዊ አንጻር እየተመለከቱት ነው። ሌላኛው የፖለቲካ ሳይንቲስት ኦሪክ ጎልድ ደግሞ
እንደሳቸው እይታም እስራኤል ስለ ድርድሩ አስቀድማ አለማወቋ ለኔታንያሁ ከባድ እንደሚሆን ገልጸው ምክንያቱም እስራኤል በዓለም አቀፍ ደረጃ አሜሪካን የምታማክር ቁም ነገር ያላት ሀገር መሆኑ አብቅቶ ትራምፕ እስራኤልን ትቷት እየሄደ ነው የሚል ድምዳሜ ላይ እንዲደርስ አድርጓል ባይ ናቸው። በሌላ በኩል ደግሞ ይህ የትራምፕ እርምጃ በእስራኤል ውስጥ ላሉ የቀኝ ክንፍ ፖለቲከኞች ትልቅ የብስጭት ምንጭ ሆኗል። ለአመታት የኢራን መንግስት ለመገልበጥና ኒውክሌር ፕሮግራሟን ሙሉ ለሙሉ ለማጥፋት ቃል ሲገባ የነበረው ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ አሁን አሜሪካ ከኢራን ጋር ንግግር አድርጋለች የሚለውን ሲሰማ የሚይዘው የሚጨብጠው አጥቷል እያሉ ይገኛሉ። እስራኤል አሁንም በሊባኖስና በጋዛ ላይ ጥቃቷን ግን ቀጥላለች። በዋናው የኢራን ጉዳይ ላይ ግን ተሰሚነቷ እየደበዘዘ መምጣቱ ተንታኞች በአጽንኦት እየተናገሩና እስራኤልን ለብቻዋ ለማስቀረት የሚደረግ ሴራም ጭምር ሊሆን ይችላል እያሉ እየተናገሩ ይገኛሉ። ከዚህ ሁሉ ውስብስብ ዲፕሎማሲያዊ ሽኩቻዎች፣ ወታደራዊ ግጥሚያዎች በመነሳት የምንረዳው ሀቅ ቢኖር የቀጠናው ጂኦፖለቲካዊ ሚዛን ማንም ባልገመተው ፍጥነት እየተቀያየረ መሆኑን የሚያሳይ ነው። እስራኤል የኢራን መንግስትን ለመጣልና ኒውክሌር ፕሮግራሙን ለአንዴና ለመጨረሻ ጊዜ ለማክሰም የነበራትም አሁን አሜሪካ ወደ ድርድር ጠረጴዛውን ለመመለስ ባሳየችው ዝንባሌ ምክንያት ትልቅ ፈተና ገጥሞታል። ትራምፕ እንግዲህ ሲናገር እንደሰማነው የኢራንን የበለጸገውን ዩራኒየም እኛ ራሳችን ሄደን እንረከባለን የሚለው ንግግር ለኢራን እጅ መስጠት ሳይሆን ምናልባትም አሜሪካ እዚህ ከማያባራ የጦርነት አረንቋ ለመውጣት የሚደረግ የፖለቲካ ቁማር ሊሆን ይችላል እያሉ እንግዲህ የፖለቲካ ተመራማሪዎች ወይም የፖለቲካ ተንታኞች እየተናገሩ ይገኛሉ። ይህ ጉዳይ ግን እስራኤልን እንግዲህ ድምፅ አልባ ተመልካች ሆና የመቅረት እድሏን ሰፊ ሆኗል እያሉ ይገኛሉ። በተለይ ኢራን እያሳየች ያለችው የመከላከልም የማጥቃትም እርምጃ በተለይ ደግሞ ከጀርባዋ ታላቋ ሩሲያና በዘመን ፍጻሜ ላይ ዋና ተዋናይ የሆነችው ሩሲያ መኖሯ ጉዳዩን እጅግ ወደማይገመት አቅጣጫ እየቀየረውና አዲስ የዓለምን ስርዓት እያዋለደ እንደሚገኝ እንግዲህ የፖለቲካ ተንታኞች እየተናገሩ ይገኛሉ። ከዚህ ጋር ተያይዞ ግን የስነ መለኮት አስተማሪዎች ጉዳዩን ከመንፈሳዊ አንጻር የሚመለከቱ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት ይህ ሁኔታ የሚጠበቅና እስራኤል ለብቻዋ መቅረቷ እንኳን ግልጽ ቢሆን ነገር ግን ከሁሉ በላይ ኃይል ያለው እግዚአብሔር ጣልቃ ለሚገባበት የመጨረሻው ፍልሚያ እያዘጋጃት ነው። ስለዚህ የመጨረሻው ዘመን ትንቢት ይፈጸም ዘንድ ኢራንና ሌሎች ሀያላን ሀገራት እየበረቱ እንደሚሄዱ በፍጻሜ ፍልሚያ እስራኤልን ሊወጓት ይመጣሉና ይህ ደግሞ በመጽሐፍ ቅዱስ የተጻፈ እንደሆነ በመግለጽ ክርስቲያኖች የመጨረሻው ጊዜ መድረሱን ተገንዝበው ለእስራኤል መጸለይና ወደ እግዚአብሔር አይናቸውን አሻግረው መመልከት እንዳለባቸው ለመጨረሻው ጊዜ መዘጋጀትና የሁሉ ጭንቅ ግን የኢየሱስን ዳግም ምጽአት የሚያፋጥን ስለሆነ ምንም ፍርሃት አያስፈልግም እያሉ እንግዲህ የሥነ መለኮት አስተማሪዎች ግን በመናገር ላይ ናቸው።